በዘንድሮው የአፍሪካ ዋንጫም ብዙ አስደናቂ ታሪኮችን እየሰማን እንገኛለን። ትናንት ቡርኪና ፋሶ ኳላ ተነስታ ኢኳቶሪያል ጊኒን 2-1 ባሸነፈችበት ጨዋታ ላይ ያቻነቷን ጎል ለቡርኪና ፋሶ ያስቆጠረው ጆርጅ ሚኒንጎ አስደናቂ ታሪክ ዓለምን እያነጋገረ ይገኛል። ጆርጅ ሚኒንጎ ከሁለት ዓመታት በፊት በአይኑ ላይ ባጋጠመ ኢንፌክሽን አይኑ ማየት እንደማይችልና ሁለቱም አይኖቹን ሊያጣ እንደሚችል ተነግሮ ነበር። ነገር ግን ዶክተሮች ባደረጉት አስደናቂ ቀዶ ጥገና አማካኝነት አንድ አይኑን ማትረፍ የቻሉ ሲሆን አንድ አይኑ ግን ማየት አይችልም። ነገር ግን እግር ኳስን እየተጫወተ ይገኛል። እናም ጆርጅ ሚኒንጎ ትናንት ቡርኪና ፋሶ በኢኳቶሪያል ጊኒ 1-0 እየተመራች ባለችበት ሰዓት ላይ ተቀይሮ በመግባት ያቻነቷን ጎል ካስቆጠረ በኋላ በምትመለከቱ መልኩ የደስታ አገላለጹን ገልጸዋል። ከሁለት ዓመታት በፊት ያጋጠመውን የአይን ህመምና በዛ አይን ህመም ምክንያትም አንድ አይኑን ማጣቱን ተከትሎ የአንድ አይኑን በመሸፈን ደስታውን ሲገልጽ ተመልክተነዋል። እናም ሚኒንጎ ከጨዋታው በኋላ እንደተናገረው ምንም ነገርን ከማድረግ አይከለክልም፣ እኔም አንድ አይኔን ባጣም እግር ኳስ ተጫዋች ከመሆን የከለከለ ነገር የለም ሲል ተደምጧል። ሚኒንጎ በአሁኑ ሰዓት 23 ዓመቱ ላይ የሚገኝ ሲሆን ለአሜሪካው ሲያትል ሳውንደርስ እየተጫወተ ይገኛል። እናም ህልማችሁን ለመኖር በየትኛውም ሁኔታ በየትኛውም ችግር ውስጥ ብትሆኑ ተስፋ አትቁረጡ ይላል ሚኒንጎ። ሐሳብ ስጡበት እስኪ የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታስዲ ስፖርት ነው። ይመቻል። ክለባችን አርሰናል የተመለከተ የዝውውር መረጃ ይዤልህ መጥቻለሁ። አንተ የተከበርከው የአርሰናል ደጋፊ ያው እስኪ እንትን እንበለውና ሐሳባችሁንም እፈልጋለሁ በዚህ ጉዳይ ማለት ነው። እንግዲህ ያው ከዚህ በፊት በዚህ ልጅ ጉዳይ አውርተናል። አዩብ ቦአዲ የሚባለው ጀለስ ማለት ነውና ክለባችን አርሰናል ንግግር ማድረግ እንዳደረጉ ማለት ነውና ከዛ በኋላ እስኪ ትናንት በወጣ መረጃ አርኤምሲ ስፖርት ይዞት በወጣ መረጃ ማለት ነው አርሰናሎች እንግዲህ ጥር ላይ ልጁን ለማስፈረም እንደሚሞክሩ ማለት ነው። ያው ታውቃላችሁ መሃል ሜዳ ላይ ያለብን ክፍተትም እንዳለ ሆኖ ማለት ነውና ጉዳዩ ግን የማይሳካበት የሚመስለኝ ኪዝ ማለት ነው። ሚረርም ይዞት የወጣ መረጃ አለና ኖርማሊ ልጁ ከአርሰናል ከጠየቀ በኋላ ኮንትራቱን እዛው አድሷል ሊል እዛው ክለቡ ላይ ማለት ነውና ከዛ ትናንት ደግሞ ሚረር ይዞት በወጣው መረጃ ምንድነው ያሉት ሚረሮች ያው አርሰናል 40 እስከ 45 ሚሊዮን አካባቢ ነበር እንትን ያለው ማለት ነውና አሁን ያው ልጁ ኮንትራቱ እስከ 2029 ስለ ኮንትራቱን ስላደሰ ጥር ላይ ለማስፈረም በጣም ይከብዳቸዋል። ምክንያቱም ሌሎች ደና መላ መጠየቅ ስለሚጥሉ ባርጌኒንግ ፓወራቸውም ገብቷቸዋል ስላላቸው ማለት ነውና እና እንግዲህ እስከ 50 ሚሊዮን ሊጠይቁ ይችላሉ ይላል። ኖርማሊ የአንድሬ ቤርታ እንግዲህ ጀማዓ ጉዳዩ ላይ ሲሪየስ ሆኖ ይሄድበታል የሚል መረጃ እየወጣ ይገኛልና እንዴት ነው ይሄ ዝውውር የሚሳካ ይመስላችኋል? እኔ ግን ያው ነው ከዚህ በፊትም ካለ ኤክስፒሪየንስ እኔ የሚሆን አይመስለኝም። እኔ 10% ሁሉ አልሰጠው። ምክንያቱም በቅርቡ ኮንትራቱ ነው የፈረመ ልጅ አሁን እንትን ማለትና ግን ልጁን አርሰናል መፈለጉ ምናምን ትላልቅ ሚዲያዎችም ዘግበውታል። እኔ ግን እንደ ሐሳብ ያችን ማናት ፖርቹጋል ላይ ጀለስን ያው ለእንትና ለሃምቡርግ የሰጠናትን በውሰት የሰጠናትን ጀለስ ብንመልስ ይሻላል ብዬ ነው የማስበው። እስኪ እናንተንም ሐሳብ ንገሩኝ። ይመቻችሁ። ሰሞኑን በጣም ጥሩ ስለሆነች ነው ሃምቡርግ ላይ ማለት ነው። በመከራም በደስታም ጊዜ ኢየሱስ ክርስቶስ አይቀየርም። ስለማይለወጥ ፍቅሩ ነፍሴ እሱን ዘወትር ታመሰግነዋለች። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። ስላሳያችሁ ድጋፍ ሁላችሁንም አመሰግናለሁ። እግዚአብሔር ይባርካችሁ። የ25 ዓመቱ ፈረንሳዊ ተከላካይ ማክሲም ላክሮይ ራሱ ላይ ጎል አስቆጥሮና የመለያ ምት ስቶ ክሪስታል ፓላስ በአርሰናል ተሸንፎ ከካራቦ ካፕ ውጭ እንዲሆን ካደረገ በኋላ በኢንስታግራም ገጹ ያሰፈረው ጽሑፍ ነው። ሰሞኑን ቫይራል የነበረ አንድ ቪዲዮ ነበረ። ሁለት ልጆች ማያንቺ ቀደማ ባያን ተቀደምና የሚባባሉት ማለት ነውና ለዛ አሪፍ ምሳሌ የሚሆነው ይሄ ቪዲዮ ነውና ኪውፒአር ከማንቸስተር ሲቲ ነው የተጫወቱ ያሉት ማንቸስተር ሲቲ መሰለኛና ኪውፒአር ነው እያጠቃ ያለው ማንቸስተር ሲቲ ነው። ምንም በቃ ማን እያጠቃ ማን እየተከላከለ ነው ነገር ያገባል ማለት ያው አክቹአሊ የማዘመቱን ያሻሙት ኪውፒአሮች ናቸው። ስለዚህ እነሱ ናቸው የሚያጠቁት። ግን ምንድነው የተፈጠረው ነገር ግን በቃ ግራ ነው የሚያገባው። ማን እያጠቃ ማን እየተከላከለ እንደሆነ ሁላ ምንም አይታወቅምና በቃ እኔ ልክ ሳይሆን ቀደም ያልኳችሁ እኔ ማያ አንቺ እንትን በይ ምናምን እንደዛ ነው እሱ ነው የመጣልኝ። የግብጽ ብሔራዊ ቡድን ተጫዋቾች መልካም ተግባር አድናቆት ተችሮታል። ዚምባብዌ ከግብጽ ጋር ከምታደርገው ጨዋታ አስቀድሞ ተጫዋቾች ለመሟሟቅ በወጡበት ጊዜ በስፍራው ላይ የነበረው ኳስ አቀባይ በእርዶት ኩርምት ብሎ ነበር የግብጽ ብሔራዊ ቡድን ተጫዋቾች ያስተዋሉት። ያኔ ነበር ከፈረኖቹ ተጫዋቾች መካከል ሙሐመድ ሻታ ኮቱን አውልቆ ብርድ ነው ልበሰው ብሎ ኮቱን የሰጠው። ይሄ ድርጊቱ ከብዙዎች አድናቆትን አስችሮታል።
CR7ን ጨምሮ በርከት ያሉ የአውሮፓ ከዋክብት ተጫዋቾች ወደ ፕሮፌሽናል ሊጓ እያስኮበለለች የምትገኘው ሳውዲ አረቢያ በርካታ ተጫዋቾች ወደ ሊጓ ከተቀላቀሉ በኋላ በዓለማችን ከሚታዩ ምርጥ ሊጎች መካከል አንደኛው የሳውዲ ሊግ ይሆናል ተብሎ ቢጠበቅም በተጠበቀው ቁጥር ካለመገኘቱ በርካቶች እያነጋገረ ይገኛል። በተቃራኒው ግን የሊዮኔል ሜሲ ተጽዕኖ በከፍተኛ ደረጃ የታየበት ነው ተገኝቷል። ትናንትና በወጣው መረጃ መሰረት በ2025 በከፍተኛ ደረጃ ከታዩ ምርጥ ሊጎች መካከል የእንግሊዝ ፕሪሚየር ሊግ እንደተለመደው በአንደኝነት ደረጃ ሲቀመጥ ከዛ በመቀጠል ስፔን ላ ሊጋ እና ቡንደስሊጋ ተቀምጧል። በርካቶችን እያስገረመ የሚገኘውና የሊዮኔል ሜሲ ተጽዕኖ በከፍተኛ ደረጃ የታየበት ነው የተባለው ደግሞ የአሜሪካ ሜጀር ሊግ ሶከር በስድስተኛ ደረጃ መቀመጡ ነው። በሌላ በኩል ደግሞ የሳውዲ ሊግ ከፍተኛ ገንዘብ ተበጅቶለት ለማሳደግ እየሰራች እንዳለ ቢታወቅም በ2025 ከታዩ ሊጎች ከ1 እስከ 13 አለመካተቱ ጥያቄ ያስነሳ ጉዳይ። ብሔራዊ ቡድኑ ሲመራ ስልክ ቁጥር ሲቀበል የነበረው ደጋፊ መነጋገሪያ ሆኗል። እንደዚህ አይነት ለየት ያሉ ስፖርታዊ መረጃዎች እንዲደርሳችሁ ፎሎ ማድረግ እንዳይረሳ። የአፍሪካ ዋንጫ በድምቀት እንደቀጠለ ይገኛል። ናይጄሪያ ታንዛኒያን 2-1 ባሸነፈችበት ጨዋታ ላይ ብሔራዊ ቡድኑ በሚመራ ጊዜ አንድ ታንዛኒያዊ ደጋፊ ከመቆዘም ይልቅ ወደ አንድ ናይጄሪያዊ ሲጠጋ በማለት ስልክ ቁጥሯን ሲቀበል ነው የተስተዋለው። ይሄ ድርጊቱ ብዙዎችን አዝናንቷል። በርካታ የአርሰናል ደጋፊዎችን ለሁለት የከፈለና ያከራከረ ሀሳብ የመድፈኞቹ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ ሰጥቷል። ሳሊባ በአርሰናል ማሊያ ዘንድሮ ፕሪሚየር ሊጉን ወይስ ሻምፒዮንስ ሊጉን የትኛውን ብትበላ ትመርጣለህ ተብሎ ለተጠየቀው ጥያቄ ብዙ የአርሰናል ደጋፊዎች ፕሪሚየር ሊጉን እንደሚሉ አውቃለሁ፣ ከበላነውም ረጅም ዓመታት ተቆጥረዋል። ለእኔ ግን ከጠየቃችሁኝ ዘንድሮ ከፕሪሚየር ሊጉ ይልቅ ሻምፒዮንስ ሊጉን ብንበላ እመርጣለሁ። ምክንያቱም አርሰናል ይህንን ዋንጫ በታሪኩ አሳክቶ አያውቅም። ስለዚህ ሻምፒዮንስ ሊጉ ይበልጥብኛል ሲል የተናገረ ሲሆን ነገር ግን ሁለቱም ዋንጫዎች ከመጡ እምቢ አንልም ሲል እንግዲህ የመድፈኞቹ ግድግዳ ዊሊያም ሳሊባ ተናግሯል ማለት ነው። እስኪ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በተለይ የአርሰናል ደጋፊዎች ፕሪሚየር ሊግ ወይስ ሻምፒዮንስ ሊግ የቱን አርሰናል ቢበላ ትመርጣላችሁ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በነገራችን ላይ በአጭር ጊዜ ውስጥ 140 ሺህ ተከታይ አፍርተናል። በጣም ከልብ ነው ማመሰግናችሁ። አሁንም ፎሎ ማድረግ አትርሱ። ወደ 200 ሺህ ደግሞ መሄድ አለብን ማለት ነው። የፕላስ ምልክቷን መጫን ፎሎ ማድረግ እንዳይረሳ። ይመቻችሁ። ለአርሰናል ግን በእኔ ምልከታ ቀጣይ 5 ጨዋታዎች ግን የሊጉን የዋንጫ ጉዞ ሊወስኑለት ይችላሉ ብዬ አስባለሁ። ለምን ካልከኝ ለምሳሌ ባሳለፍነው የውድድር ዓመት ነጥብ ያስጣሉት 5ቱንም ቡድኖች በቀጣይ ሳምንታት ይገጥማቸዋል። ኤቨርተን አምና አስጥሎት ነበር፣ በዘንድሮ የውድድር ዓመት አሸንፎታል፣ ያውም ወደ ሜዳው አጥንቶ። በቀጣይ ብራይተንን ይገጥማል፣ አምና አስጥሎታል። አስቶን ቪላን ይገጥማል፣ አምና አስጥሎታል። በቀጣይ ከሚገጥማቸው ክለቦች መካከል ቦርንመዝ አምና በቪታሊቲ ስቴዲየም አስጥሎታል። ሊቨርፑል ዘንድሮ አሸንፎታል፣ አምና አስጥሎታል። በመጨረሻ የሚገጥመው ኖቲንግሃም ፎረስት ራሱ በሲቲ ግራውንድ አምና ነጥብ አስጥሎታል። ስለዚህ እነዚህ ጨዋታዎች ለአርሰናል ምን ያህል እንደተለወጠ የሚያሳይበት መርሃ ግብሮች ናቸው ብዬ አስባለሁ። አምና በዋንጫው የፉክክር ጉዞ ላይ ለአርሰናል እንቅፋት ከነበሩት ጨዋታዎች መካከል እነዚህ 6 ጨዋታዎች ያው የኤቨርተንን ስላሸነፈው ማለት ነው። ቀጣይ 5 ጨዋታዎች ለአርሰናል ትልቅ ወሳኝነት ይኖረዋል። የማንቸስተር ዩናይትድ ተጫዋቾች በአፍሪካ ዋንጫው እየደመቁ ይገኛል። አማድ ዲያሎ፣ ብሪያን ቤሞና ኑሳየር ማዝራዊ በመጀመሪያ አፍሪካ ዋንጫ ጨዋታቸው 3ቱም የጎል ተሳትፎ ማድረግ ችለዋል። አማድ ዲያሎ ኮት ዲቫር ሞዛምቢክን 1-0 ባሸነፈችበት የአፍሪካ ዋንጫ ጨዋታ የኮት ዲቫርን ብቸኛ ጎል ማስቆጠር ችሏል። የጨዋታው ኮከብ ተጫዋች ተብሎም ተመርጧል። ብሪያን ቤሞ ደግሞ ካሜሮን ጋቦንን 1-0 ባሸነፈችበት የአፍሪካ ዋንጫ ጨዋታ አሲስት ያደረገ ሲሆን በጨዋታውም ጥሩ ጊዜ ማሳለፍ ችሏል። ጨዋታው ኮከብ ተጫዋችም ተብሎ ተመርጧል። ኑሳየር ማዝራዊ ሞሮኮ ኮሞሮስን 2-0 ባሸነፈችበት ጨዋታ አሲስት ማድረግ ችሏል። በጨዋታውም ጥሩ ጊዜን አሳልፈዋል። ሁሉም የማንቸስተር ዩናይትድ ተጫዋቾች በአፍሪካ ዋንጫው እየደመቁ ይገኛል። በሜዳ ላይ የታየው አስደናቂው የእናትነት ጥግ ነገሩ እንዲህ ነው። በባህር ዳር ከተማ እየተካሄደ ያለው የማስ ስፖርት ውድድር ደማቅ ነበር። ይሁንና ከውድድሩ ድምቀት በስተጀርባ እጅግ ልብ የሚነካና የእናትነትን ጸጋ አጉልቶ ያሳየ ክስተት ተስተናግዷል። ፌዴራል ረዳት ዳኛ የሆነችው ቱቢስታ ኪሮስ በውድድር ብዛት ምክንያት ያጋጠመውን የዳኞች እጥረት ለመሸፈን እኔ ያለው ብላ ተነሳች። ሙያዊ ግዴታዋን ለመወጣት የዳኝነት አልባሳቷን ለብሳ ብቅ ስትል ግን ብቻዋን አልነበረችም። አብሯት የነበረችው የአብራኳ ክፋይ የሆነችው ጨቅላ ልጇ ነበረች። ጨዋታው ቀጥሏል። ዳኛዋ በትኩረት ጨዋታውን እየመራች ነው። ሆኖም በተመልካቹ ጩኸትና በጨዋታው ግለት መካከል የእናት ጆሮ የልጇን ቀጭን የለቅሶ ድምጽ ሰማች። የሜዳው ሕግ ጠንካራ ቢሆንም የእናትነት ሕግ ግን ከዚያ በላይ ገዢ ነበር። የክልሉ ዳኞች ማህበር እንደገለጸው ሕፃን ልጇ ስታለቅስ የእናትነት አንጀቷ ሊታገስ አልቻለም። የሙያ ግዴታዋን ሳትዘነጋ የእናትነት ፍቅሯን ለልጇ ለግሳለች። በዚያ የስፖርት ሜዳ ላይ አንዲት እናት ለሙያዋ ያላትን ታማኝነትና ለልጇ ያላትን ወደር የለሽ ፍቅር አዋህዳ ለዓለም አሳይታለች። ሴቶች ስራና ቤተሰብን ለማስኬድ ምን ያህል መስዋዕትነት እንደሚከፍሉ
ሕያው ምስክር ነው። እቺ ዳኛ በፊሽካው ድምጽ መሃል ለልጇ የህይወት ወተት ስትለግስ የታየችበት ቅጽበት ከስፖርታዊ ጨዋነትም በላይ የሆነ የእናትነት ጀግንነት የታየበት የታሪክ ምዕራፍ ሆኖ ያልፋል። ክብር ለዚህ ጀግና። እስቲ ጀግና እናት እያላችሁ አበረታቷት። ዛሬን ለነገ እንኑር። መልካም ጊዜ